ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ባለፈው ቪዲዮ ሎጂክ ቻፕተር 4 ላይ ቤዝድ ያደረጉ ከተለያዩ ግቢዎች የተውጣጡ ጥያቄዎች ወደ እናንተ እስከ 10ኛው ጥያቄ አቅርበን ወዳችሁት ነበረ፣ አመስግናችሁናል። ለዛም ስለሰጣችሁን አስተያየት እናመሰግናለን። አሁን ከ11 እንጀምራለን። ያኛውን ቪዲዮ ላላያችሁ ይሄኛውን ጀስት እንደ አንድ ብላችሁ ጀምራችሁ ጥያቄውን መስራት ነው። 10 ጥያቄ ነው አጠቃላይ የምንሰራው ከ11 እስከ 20። ስለዚህ ይሄን ካያችሁ በኋላ ወደዛ መመለስ ነው። ምንም ልዩነት የለው። ወደ ጥያቄዎቹ ምንም ደቂቃ ሳናባክን እንግባ። አኮርዲንግ ቱ ሎጂክ ኤ ክሪቲካል ቲንከር ኢዝ ሳምዋን ሁ ዳሽ። በሎጂክ መሰረት ክሪቲካል ቲንከር የሚባለው ሰው ምን አይነት ሰው ነው? ኤ አቮይድ ኮንትሮቨርሻል ኢሹ ኤንድ ፕሮብሌም፣ አነጋጋሪ ወይም ደሞስት አከራካሪ የሚባሉ ሀሳቦችን አቮይድ የሚያደርግ ወይም ከራሱ የሚያርቅ አይነት ሰው ነው። ቢ ቤዝስ ጀጅመንት ኦን ፐርሰናል ፕሪፈረንስ ኤንድ ፈርስት ኢምፕሬሽን፣ የሚያደርጋቸውን ውሳኔዎች በግለሰብ ምርጫ ወይም ፐርሰናል ፕሪፈረንስ እና የመጀመሪያ ኢምፕሬሽን በሚፈጠረው ላይ ቤዝድ ሆኖ መመለስ ነው። ሲ ኢዝ ሆነስት ዊዝ ዘምሰልፍ አክኖሎጂንግ ዳት ዋት ዘይ ዶንት ነው። ከራሳቸው ጋር በጣም ታማኝ የሚሆኑና የማያውቁትን ነገር በትክክል አክኖሌጅ ማድረግ። ዲ ክሊንግስ ቱ ዜር ቪው ስቴድፋስትሊ ሪጋርድለስ ኦፍ ኒው ኤቪደንስ። ስለዚህ ምንም ያለ የራሳቸውን እይታ ያለ ምንም ማስረጃ በቃ የራሳቸውን እይታ በደንብ ማስረጽ ነው ይለናል። ስለዚህ የትኛው ይመስላችኋል? ክሪቲካል ቲንከር የሚባለው ሰው በሎጂክ አንጻር ምን አይነት ሰው ነው? አኮርዲንግ ቱ ሎጂክ ክሪቲካል ቲንከር የሚባለው ሰው ወይንም ደግሞ ሳምዋን ሁ ኢዝ ኤ ክሪቲካል ቲንከር የሚባለው ምን አይነት ሰው ነው? ክሪቲካል ቲንከር ኢዝ ሳምዋን ሁ ኢዝ ሆነስት ዊዝ ዘምሰልቭስ። ምንድን ነው? ከራሳቸው ጋር በጣም ማለት ራሳቸውን አይዋሹም፣ የማያውቁትን ነገር አላውቅም ይላሉ። ሪኮግናይዚንግ ዜር ሊሚቴሽንስ ኤንድ ቢንግ ዋችፉል ኦፍ ዜር ኦውን ኢረርስ፣ የራሳቸውን ስህተቶች መረዳት የሚችሉ አይነት ሰዎች ክሪቲካል ቲንከር ይባላሉ ማለት ነው። ስለዚህ ኢዝ ሆነስት ዊዝ ዘምሰልፍ አክኖሌጂንግ ዋት ዘይ ዶንት ኖ የሚለው መልስ ይሆንልናል ማለት ነው። ስለዚህ ጥያቄው የሚጠይቀን እንዴት ነው? ክሪቲካል ቲንከር የሚባለው አይነት ሰው ምን አይነት ነው? ኢዝ ሆነስት ዊዝ ዘምሰልቭስ አክኖሌጂንግ ዋት ዘይ ዶንት ኖ። ስለዚህ ያ መልሱ ይሆናል ማለት ነው። ወደ 12ኛ እንለፍ። 10 ጥያቄ ስለምንሰራ ራሳችሁን ከ10 ምን ያህል እንዳገኛችሁ ራሳችሁን ፈትሹ። አንክሪቲካል ቲንከር አፕሮች ቱ ኮምፕሌክሲቲ ኢዝ ካራክተራይዝድ ባይ። አንክሪቲካል የሚባለው ከላይ ያየነው ተቃራኒ አንክሪቲካል ቲንከር አፕሮች ቱ ኮምፕሌክሲቲ፣ ይሄ የውስብስብ የሆኑ ነገሮች ላይ አንክሪቲካል የሆነ ሰው እንዴት ነው የሚገለጸው? ካራክተራይዝድ የሚደረገው ፔሸንስ ኤንድ ዊሊንግ ቱ ኢንቨስት ታይም ቱ ኦቨርካም ኮንፊውዥን፣ እነዚህ የተፈጠረባቸውን ግራ መጋባት ኦቨርካም ወይንም ደግሞ መፍትሄ ለመፈለግ በጣም የተረጋጉና ፍላጎት ያላቸው። ፔሸንስ ኤንድ ዊሊንግነስ ቱ ኦቨርካም ኦር ቱ ሶልቭ ዜር ኮንፊውዥን ስታተስ። ቢ ሪኮግኒሽን ዛት ኮምፕሌክሲቲ ኢዝ ኤ ናቹራል ፓርት ኦፍ ኢንቴሌክቹዋል ቻሌንጅ። አንድ የሆነ ግራ መጋባት የኢንቴሌክቹዋል ወይንም ደግሞ ይሄ የአይምሮ የሀሳብ ላይ ያለ ቻሌንጅ አንዱ መሰናክል እንደሆነ አድርጎ ናቹራል የሆነ በቃ ጀስት የሚከሰት ነገር ነው። ኢፍ ሳምዋን ጌት ኮንፊውዝድ፣ ለምሳሌ ግራ መጋባት ሲከተልበት ይሄ ኖርማል ነገር ነው። ግራ መጋባት ጀስት ኖርማል ፓርት ነው ብሎ መረዳት። ሲ ኢምፔሽንስ ኤንድ ኤ ፕሪፈረንስ ቱ ሪሜይን ኮንፊውዝድ ዛን ሜኪንግ አን ኢፈርት ቱ አንደርስታንድ። የሆነ ግራ ለመጋባትና መሸበር ሲያጋጥም አለመረጋጋት እና የሆነ በቃ ያንን እንትን ለመረዳት ያንን ሁኔታ ያንን ኮንፊውዥን ለመረዳት ምንም አይነት ኢፈርት አለማውጣት። ኢምፔሽንስ ኤንድ ፕሪፈረንስ ቱ ሪሜይን ኮንፊውዝድ፣ እዛው እንደተምታቱ በዛው ለመቀጠል መምረጥ። ዲ አን ኢንቴሌክቹዋል ድራይቭ ፎር ክላሪቲ ኤንድ ፕሪሲሽን፣ የሆነ ኢንቴሌክቹዋሊ
በሀሳባቸው የሆነ ድራይቭ አለ፣ ውስጣቸው መሻት አለ። የምን ያንን የመረዳት የማጥራት ይሄ ኮንፊውዥኑን የማጥራት ውስጣቸው ሲኖር ነው። ስለዚህ ምን ይመስላችኋል? ሶ to clearly understand this we have to differentiate or to see the two main different concepts, the uncritical thinker and the critical thinker። በክሪቲካል ቲንከር እና በአንክሪቲካል ቲንከር መካከል ያለው ልዩነት ምንድን ነው? ክሪቲካል ቲንከር ነገሮችን ከራስ አንጻር ሳይመለከት ያሉትን አርጊመንቶች በመመልከት የራስን ኢረር የራስን ችግሮች ማየት የማያውቁትን ነገር መረዳት ነው ክሪቲካል ቲንከር ማለት። አንክሪቲካል ቲንከር ማለት ደግሞ በኮምፕሌክሲቲ ጊዜ ለምሳሌ የሆነ ውስብስብ ነገር በሚያጋጥም ጊዜ ያን ውስብስብ ነገር አለመረዳት፣ የሆነ ነገር ኮንፊውዥን ሲፈጠር በላይፍ ላይ ያ ኮንፊውዥን ጀስት ኖርማል ፓርት ኦፍ ላይፍ ወይ ኖርማል ፓርት ኦፍ አን ኢንተሌክቹዋል ፕሮሰስ እንደሆነ አድርጎ አለመረዳት የአንክሪቲካል ታይፕ ኦፍ ፐርሰን መገለጫ ነው። ካራክተራይዝድ ይደረጋል። ሶ በትክክል የሚገልጽልን የትኛው ነው ካላችሁ ሲ ኢምፔሽንት ኤንድ ፕሪፈረንስ ቱ ሪሜን ኮንፊውዝድ ዛን ሜኪንግ አን ኢፈርት ቱ አንደርስታንድ። ከመረዳት ችግሩ ከመረዳት ይልቅ ወይንም ደግሞ ኮንፊውዝድ ያደረገው ምንድን ነው ብሎ ከመረዳት ይልቅ እዛው ግራ እንደተጋቡ ለመቆየት መወሰን፣ አለመረጋጋት፣ እነዚህ የአንክሪቲካል ታይፕ ኦፍ ፐርሰን ናቸው። 13ኛ ከዚህ በኋላ እየፈጠነን እንሄዳለን ያው እንዳይሰለችም። 13ኛ ዋት ኢዝ ኢጎሴንቴሪዝም? ኢጎሴንቴሪዝም የሚባለው ምንድን ነው? ኤ ቴንደንሲ ቱ ሲ ሪያሊቲ አስ ሴንተርድ ኦን ዋንስ ኦውን ግሩፕ ኦር ሶሳይቲ። የሆነ አንድን እውነታ በራስ ግሩፕ ላይ ወይንም ደግሞ ማህበረሰብ ላይ የሆነ እንትን አድርጎ ማየት፣ በቃ ሴንተር አድርጎ ማየት፣ በቃ ሁሉንም ነገር ከራስ አንጻር ምናምን እንደዛ ማየት። ቢ ዘ ቴንደንሲ ቱ ቢሊቭ ሳምቲንግ ኢዝ ትሩሊ ሲምፕል ቢኮዝ ዋን ዊሽ ኢት ዌር ትሩ። የሆነ አንድን እውነታ የሆነ በቃ እውነት እንዲሆን ስለፈለግን ብቻ ያንን የመረዳት እንትን ነው ኢጎሴንተሪዝም ማለት። ሲ ዘ ቴንደንሲ ቱ ሲ ሪያሊቲ አስ ሴንተርድ ኦን ዋን ሰልፍ ቪዊንግ ዋንስ ኦውን ኢንተረስት አስ ሱፒሪየር። የራስን ፍላጎት ብቻ ከፍ አድርጎ መመልከት፣ የራስን ነገር ብቻ የራሳችን ላይ ሴንተር ማድረግ። ዘ ቴንደንሲ ቱ ሲ ሪያሊቲ አስ ሴንተርድ ኦን ዋን ሰልፍ፣ የራሳችንን ፍላጎት ብቻ መመልከት። ስለዚህ ይሄ the tendency to accept beliefs that are based on evidence and facts የሆኑ ብሊፎችን በማስረጃና በእውነታ ላይ ቤዝድ አድርጎ መረዳት። ስለዚህ የትኛው ይመስላችኋል? ኢጎሴንቴሪዝም ማለት ምን ማለት ነው? a tendency to see the reality as centered on oneself or described as a view to their interest, ideas and value as a superior to everyone else። የራስን ሀሳብ ከሌላው አስበልጦ የመመልከት ችግር ኢጎሴንተሪዝም ይባላል ማለት ነው። ስለዚህ አንዱ ባሪየር ነው ይሄ። በጣም ኢጎሴንተሪዝም የሆኑ ሰዎችን በጣም ከነሱ ጋር ለመግባባት ከባድ ነው። ነገሮችን ሁሉ ከራሳቸው አንጻር የራሴ ሀሳብ ብቻ ልክ ነው የሚል ሀሳብ ያላቸው ናቸው። ስለዚህ the tendency to see the reality as centered on oneself viewing one's own interest as superior ብሎ መረዳት በጣም ችግር ነው ወይም ባሪየር ነው ለክሪቲካል ቲንኪንግ። እየፈጠንን እንሂድ። 14ኛ እሺ ግሩፕ ባያዝ ኤንድ ኮንፎርሚዝም are identified as two important form of what barrier to critical thinking። ግሩፕ ባያዝ እና ኮንፎርሚዝም የሚባሉ ለክሪቲካል ቲንኪንግ ምን አይነት ባሪየሮች ናቸው ይለናል። ኤ ኢጎሴንተሪዝም፣ ቢ ሶሾሴንተሪዝም፣ ሲ ሪላቲቪስት ቲንኪንግ፣ ዲ ዊሽፉል ቲንኪንግ። የሆነ ምንድነው ግሩፕ ባያዝ በቡድኖች እንትን ባያዝድ መደረግ ወይም ደግሞ ኮንፎርሚዝም የሚባለው ሁለት አይዲያዎች በምንድን ነው የምንገልጻቸው ለክሪቲካል ቲንኪንግ ባሪየሮች? ኢጎሴንተሪዝም ነው አይደለም። ሶሾሴንተሪዝም ነው ኦፍ ኮርስ። ሲ ሪላቲቪስት ይሄም አይደለም። ዲ ዊሽፉል ቲንኪንግ ይሄም አይደለም። ያው ዊሽፉል ቲንኪንግ የሚባለው
ቢሆን እንዲህ ቢሆን ብለን የምንመኘውን ነገር ከዛ ነገር ተነስተን ማመን ነው። ያ ክሪቲካል ቲንኪንግ በጣም ጸሪ የሆነ ነገር ነው። ስለዚህ 14ተኛ መልሱ ምንድነው? ቢ ነው። በአንድ ግሩፕ ወይንም ደግሞ የሆነ ግሩፕ አክሴፕት ካደረገው ያ ነገር እውነት ነው ብሎ የመቀበል ወይንም ደግሞ የሆነን ጥያቄ ሲፈጠርብን ያ ግሩፕ እንዴት ይቀበለዋል ብሎ በማሰብ ከዛ ነገር ተነስቶ ውሳኔዎችን መወሰን ነው ሶሾ ሴንተሪዝም ማለት። ስለዚህ ሶሾ ሴንተሪዝም መልሶ ይሆናል ማለት ነው። 15ኛ 6 ጥያቄ ብቻ ነው የቀረን። ዋት ኢዝ ዘ ዴፊኒሽን ኦፍ አንዋራንትድ አሰምፕሽን አስ ኤ ባሪየር ቱ ክሪቲካል ቲንኪንግ? ምንድን ነው አንዋራንትድ አሰምፕሽን የሚባለው ሀሳብ ለክሪቲካል ቲንኪንግ ዲፊኒሽኑ ማለት ነው? ኤ the tendency to follow the crowd and group standard የሆነ መንጋውን መከተልና በግሩፕ ያለን ስታንዳርድ ወይም መመዘኛ መከተል። ቢ the tendency to accept and defend beliefs that harmonize with one's self-interest. C something we take for granted without any proof or conclusive evidence ያለምንም ማስረጃ ወይም ኤቪደንስ እና ፕሩፍ የሆነ ነገር ስንቀበል። ዲ the belief that truth is a matter of individual opinion እውነት የሚባለው ነገር ጀስት አንድ ሰው አንድን እውነታ የመቀበሉና ያለመቀበሉ ጉዳይ ነው ብሎ ማሰብ። ስለዚህ የትኛው ይመስላችኋል? አንዋራንትድ አሰምፕሽን ማለት ነው። አንዋራንትድ አሰምፕሽን ማለት በቀላሉ በቃ የሆነን ነገር ያለ ማስረጃና ያለ መረጃ እውነት አድርገን ስንቀበል ነው። በቃ ከዚህ ጋር የሚሄደው ምንድን ነው? ጥያቄ የሚለን አንዋራንትድ አሰምፕሽን ማለት ምን ማለት ነው? ኢን ሾርት ተርም አይደለ? ስለዚህ ስንመለከት ያንን ደግሞ በትክክል የሚሄድልን ሳምቲንግ ዊ ቴክ ፎር ግራንትድ ዊዛውት ኤኒ ፕሩፍ ኦር ኮንክሉሲቭ ኤቪደንስ የሚለው መልስ ይሆናል ማለት ነው። 15ኛ መልሱ ሲ ነው። 16ኛ the view that truth is a matter of individual opinion is known as ይሄ እውነታ ይሄ እይታ ምንድን ነው የሚባለው? ምን አይነት እይታ? ትሩዝ ኢዝ ኤ ማተር ኦፍ ኢንዲቪዥዋል ኦፒኒየን እውነታ የሚባለው ጀስት የአንድ ሰው ነገሮችን የሚመለከትበት ወይንም ደግሞ የአንድ ሰው ነገር ነው ብሎ የሚያስበው እይታ የትኛው ነው የሚለን። ኤ ካልቸራል ሪላቲቪዝም፣ ቢ ሞራል ሪላቲቪዝም፣ ሲ ሰብጀክቲቪዝም፣ ዲ ኢጎ ሴንተሪዝም። ስለዚህ የትኛው ይመስላችኋል? ጀስት በቃ እውነት ቤዝድ የሚያደርገው እንደ ኢንዲቪዥዋሉ ላይ ነው። ጫላ የራሱ የሆነ አስተሳሰብ አለው። ስለዚህ ለሱ እውነት የሚባለው ነገር ለሱ ሊለይ ይችላል፣ ለእኔ ሊለይ ይችላል ብሎ የማሰብ ነገር እንዴት ነው? ምን ይመስላችኋል? እስቲ ይሄ this is so good question። ሳብጀክቲቪዝም ነው። ኢንዲቪዥዋሊ አንድን እውነታ ኢንዲቪዥዋሊ በመመልከት ስለዚህ የዚህ መልስ ምንድን ነው? ሲ ነው ማለት ነው። ሳብጀክቲቪዝም ነው ማለት ነው። 17ኛ 4 ጥያቄ ብቻ ነው ቀረን። ዋት ኢዝ ዊሽፉል ቲንኪንግ? ዊሽፉል ቲንኪንግ የሚባለው ምንድን ነው? ደስ አይልም? በጣም እውነት ሎጂክ እንደው በጣም ደስ የሚል ቻፕተር ነው። ዋት ኢዝ ዊሽፉል ቲንኪንግ? ቢሊቪንግ ሳምቲንግ ቢኮዝ ዩ ሃቭ ኤ ጉድ ኤቪደንስ ፎር ኢት የሆነን ነገር ጥሩ ማስረጃ ስላለህ ብቻ ማመን። ቢ ቢሊቪንግ ሳምቲንግ ሲምፕሊ ቢኮዝ ዩ ዊሽ ኢት ዌር ትሩ እውነት ቢሆን የምትመኘውን ነገር ብለህ የምትመኘውን ነገር ብቻ ማመን። ሲ ኤ ፕሮሰስ ኦፍ ሜኪንግ ሎጂካል ኢንፈረንስ በጣም በሎጂክ ላይ ቤዝድ ያደረገ ኢንፈረንስ። ዲ ዘ አቢሊቲ ቱ ሪቫይዝ ጀጅመንት ዌን ዘ ኒው ኤቪደንስ ኢዝ ፋውንድ አንድ ኤቪደንስ ወይም ማስረጃ ሲገኝ ራሳችን የወሰንነውን ውሳኔ ሪቫይዝ ማድረግ ወይም ከእንደገና መመልከት። ስለዚህ የትኛው ይመስላችኋል? ዊሽፉል ቲንኪንግ ቢ ነው አይደለም? ይገልጽልን። ቢ በደንብ ይገልጽልናል። ለምን ካልን ዊሽፉል ቲንኪንግ ማለት ምን ማለት ነው የሚለውን ነው መጀመሪያ አይደለ? ዊሽፉል ቲንኪንግ ኢዝ a state of believing something not because you had a good evidence for it
but simply because you wished it were true. እውነት እንዲሆን ስለተመኛችሁ ብቻ የሆነ ነገር ከዛ ተነስታችሁ የምታምኑት ነገር ነው። ስለዚህ believing something is something simply because you wish it were true የሚለው መልስ ይሆናል ማለት ነው። ስለዚህ 17ኛ መልሱ ቢ ነው። 18ኛ in the classroom critical thinking helps students to a memorize fact without questioning their validity b ይሄ በጣም ምርጥ ጥያቄ ስለሆነ በክፍል ውስጥ ክሪቲካል ቲንኪንግ ተማሪዎችን እንዴት ይረዳል? ኤ ሚሞራይዝ ፋክትስ ዊዛውት ኩዌሽኒንግ ኦር ዜር ቫሊዲቲ ጀስት ፋክቶችን ለማስታወስ ብቻ ምንም እውነታነት ቫሊዲቲ ልክ ይሁን አይሁን የሚለውን ከማመዛዘን አንጻር ሳይሆን ጀስት ከመሸምደድ አንጻር ብቻ እንዲይዙት ይረዳቸው። ቢ አክቲቭሊ ኤንድ ኢንተሊጀንትሊ ኢቫሉዌት አይዲያስ ኤንድ ኢንፎርሜሽን መረጃዎችንና ሀሳቦችን በጣም አክቲቭሊ እና ኢንተሊጀንት በሆነ መልኩ ለመገምገም ይረዳል። ሲ ብሊቭ ኤቭሪቲንግ ዴይ አር ቶልድ ባይ ዜር ኢንስትራክተር ኢንስትራክት ከሚያደርጋቸው ወይም ደግሞ ከሚመራቸው ወይም ከሚያስተምራቸው ሰው የሚመጣውን እያንዳንዱን ነገር ዝም ብለው እንዲያምኑ ያደርጋቸዋል። ዲ አቮይድ ኤክስፕሬሲንግ ዜር ኦውን አርጊመንት ኤንድ ብሊፍ የራሳቸውን እምነቶችና አርጊመንቶች ከመመልከት ወይም አቮይድ እንዲያደርጉ እንዲያስወግዱ ያደርጋቸዋል። ስለዚህ የትኛው ይመስላችኋል? ያው ተማሪዎችን የሚረዳው ምንድን ነው? አክቲቭሊ ኤንድ ኢንተሊጀንትሊ ሀሳቦችንና እይታዎችንና መረጃዎችን እንዲመረምሩ እንዲያመዛዝኑ ያደርጋል። ስለዚህ አንሰር ፎር ኩዌስችን ነምበር 18 ኢዝ ቢ። 19ኛ one of the main benefit of critical thinking is that it helps to promote which of the following የክሪቲካል ቲንኪንግ ዋና ጥቅሙ ምንድን ነው? የትኛውን ለማበረታታት ይረዳል ነው የሚለን። ሶ ዋን ባይ ዋን ምርጫዎቹን እንመልከት። ፉሊሽ ፐርሰናል ዲሲሽንስ ሞኝ የሆኑ የግል ውሳኔዎችን ለማድረግ። ቢ አንክሪቲካል ፎሎዊንግ ኦፍ ግሩፕ ኦፒኒየን የሆነን ቡድን ሀሳብ ዝም ብሎ እንደ መንጋ እንደ ከብት መከተል። ሲ ዲሞክራቲክ ፕሮሰስ ዲሞክራሲያዊ በሆነ ሂደት አንድ ነገር እንድንረዳ ያደርጋል። ዲ ዲስኢንተረስት ኢን ኤ ዋይድ ሬንጅ ኦፍ ኢሹ ሰፋ ባሉ ጉዳዮች ላይ ፍላጎት እንድናጣ ያደርገናል። ስለዚህ ምንድን ነው ዋና ቤኔፊት ኦፍ ክሪቲካል ቲንኪንግ የሚባለው ምንድን ነው እና ምን ፕሮሞት ያደርጋል? ክሪቲካል ቲንኪንግ ፕሮሞትስ ዲሞክራቲክ ፕሮሰስ የዲሞክራቲክ ፕሮሰስን ፕሮሞት ያደርጋል ማለት ነው። ስለዚህ ያንን መመልከት ያስፈልጋል ማለት ነው። ስለዚህ 19ኛ መልሱ ሲ ነው። 20ና የመጨረሻው ጥያቄ ላይ ደርሰናል። a good argument that provide reasons that are likely to be accepted by mature rational person adheres to which principle? የትኛው አርጊውመንት ነው that provide reason ምክንያት የሚያቀርብ that are likely to be accepted by a mature rational person adherence to which principle? አንድ የበበሰለ ምክንያታዊ በሆነ ሰው ሊቀበል የሚችል ምክንያታዊ የሆነ ነገር በየትኛው ፕሪንሲፕል ነው የተገለጸው? ኤ the structural principle, B the relevance principle, C the acceptability principle, D the sufficiency principle። ስለዚህ የትኛው ይመስላችሁ? ያው የዚህ መልስ ኮመንት ላይ ያሳውቁን። የዚህ መልስ ናቹራል ፐርሰን የሆነ ናቹራል ራሽናል ፐርሰን የሆነ ከየትኛው ፕሪንሲፕል ጋር አድሄር ያደርጋል ወይ አብሮ ይሄዳል ነው የሚል። የዚህ ጥያቄ መልሱን ምንድን ነው? So the answer for question number 20 is C, the acceptability of principle የሚለው መልስ ይሆናል ማለት ነው። ስለዚህ 20ኛ መልሱ ሲ ነው። ቪዲዮውን በዚህ ጨርሰናል። በየቀኑ የምንለቃቸው 2፣ 3፣ 4ም ሊሆን ይችላል፣ አንድም ሊሆን ይችላል ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እስከ ቀጣይ ድረስ